ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 10 የምሽት መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። የዘረመል ትንተናን ጨምሮ በርካታ ወረርሽኝ በሽታዎችን መለየት የሚያስችለው የላቦራቶሪ አቅም መገንባቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። ኢንስቲትዩቱ 100ኛ ዓመት ምስረታ በዓሉን አክብሯል። በስነ ስርዓቱም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የዓለም ጤና ድርጅት ተወካይ ፍራንሲስ ካሲዮ፣ የሲዲሲ አፍሪካ ዋና ዳይሬክተር ዶክተር ጆን ካሲያና የሚመለከታቸው አካላትም ተገኝተዋል። ፕሬዝዳንት ታዬ ባስተላለፉት መልእክት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላለፉት አንድ ክፍለ ዘመን የሀገሪቱን ጤና ዋስትና ለማረጋገጥ ከፍተኛ አስተዋጽኦ አድርጓል ብሏል። ኢንስቲትዩቱ ከተመሰረተ ጊዜ ጀምሮ አያሌ ፈታኝ ሀገራዊና ዓለም አቀፋዊ የጤና ቀውሶችን፣ ወረርሽኞችን እንዲሁም ተላላፊ በሽታዎችን በመከላከል ረገድ ግንባር ቀደም ሚና ተጫውቷል ሲሉም አክለዋል። ተቋሙ የህብረተሰብ ጤና ቁጥጥር ስርዓትን በማጠናከር የጤና ስርዓቱን በሳይንሳዊ መረጃ በመደገፍ የህብረተሰብ ጤና አደጋዎችን መከላከል የሚያስችል አቅም የገነባ መጥቶ ዓመታትን መሻገሩ የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። በወረርሽኝ መልክ የተከሰቱትን የኮቪድ-19 የዝንጀሮ ፈንጣጣና የባርበርግ ቫይረስን የከፋ ጉዳት ሳያደርሱ በአፋጣኝ መቆጣጠር መቻሉን ዋና ዳይሬክተሩ ጠቁመዋል። በሐይቅ ላይ የሚጨመሩ ማዳበሪያዎችና ኬሚካሎች በአሳ ተመጋቢዎች ዘንድ የጉበት በሽታ ስርጭት እንዲጨምር ማድረጋቸው ተነገረ። በሐራ ደንበል ሐይቅ ዙሪያ ከሚከናወኑ የግብርና መስኖ ስራዎች ጋር በተገናኘ የሚለቀቁ የናይትሬት እና የፎስፌት ማዳበሪያዎች እንዲሁም ከአካባቢው የአበባ እርሻዎች የሚወጡ ኬሚካሎች ሐይቁን እየበከሉት እንደሚገኙ የባቱ ከተማ ግብርና ጽሕፈት ቤት ኃላፊ ዶክተር ለሚ ኮርሶ ተናግረዋል። በእነዚህ ማዳበሪያዎች ኬሚካሎች በመበከል ምክንያት በአካባቢው የሚገኙ የአሳ ተመጋቢዎች ዘንድ የጉበት በሽታ ስርጭት እንዲጨምር ሆኗል። ኬሚካሎቹ በመበከል ጋር ተያይዞ በቅርቡ በተደረገ ምርመራ ከ4000 ሰዎች መካከል 400 ያህሎቹ ወይም 10 በመቶ የሚሆኑት በጉበት በሽታ መያዛቸው ተነግሯል። ይህም በጉበት ላይ ትልቅ ችግር የሚያስከትል ዋነኛ ስጋት እየሆነ መምጣቱ የሚገልጹት የባቱ ከተማ ግብርና ጽሕፈት ቤት ኃላፊ ዶክተር ለሚ ኮርሶ በሐይቁ ዙሪያ በመስኖ ስራ ላይ የተሰማሩ ግለሰቦች ማዳበሪያዎችን ወደ ሐይቅ ከመልቀቅ እንዲቆጠቡ አሳስቧል። እንዲሁም በአካባቢው የሚገኙ የአበባ እርሻዎችንም ኬሚካሎችን ወደ ሐይቁ ከመልቀቅ መቆጠብ ይኖርባቸዋልም ብለዋል። በሐረሪ ክልል ከ1 ሚሊዮን በላይ ዜጎች የተመላላሽ ሕክምና አገልግሎት ማግኘታቸው ተገለጸ። በተጠናቀቀው የ2018 በጀት ዓመት በሐረሪ ክልል በጤናው ዘርፍ አበረታች ውጤት መመዝገባቸውን የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚል ገልጸዋል። በክልሉ ውስጥ የሚገኙ የጤና ተቋማት ከ1 ሚሊዮን በላይ ዜጎች የተመላላሽ ሕክምና አገልግሎት ማግኘታቸውን አብራርተዋል። ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከል በማከም ረገድም አበረታች ውጤቶች ተመዝግበዋል። ለእናቶች ህጻናት ጤና፣ ለማህፀን በር ካንሰር፣ ለስኳርና ደም ግፊት ህመሞች የቅድመ ምርመራ ህክምና ስራዎች መሰራታቸው ተጠቁሟል። ሐረር ከተማ የሜዲካል ቱሪዝም ማዕከል እንድትሆን የሚያስችሉ ስራዎች እየተከናወኑ መሆናቸውን የገለጹት ኃላፊው በተለይ የግሉ ጤና ዘርፍ በዚህ ረገድ ሚናውን እንዲወጣ ተገቢ አመራር እየተሰጠ እንደሚገኝም አስረድተዋል። በበጀት ዓመቱ የጤና መድን አባላት እድሳትና ምዝገባን በተመለከተ 35245 አባወራ ማወራን በመመዝገብ የአባላት እድሳት ምጣኔ 100 በማድረስ ተችሏል። በክልሉ የማህበረሰብ አቀፍ ጤና መድን አገልግሎት ሽፋን ከመጨመር ባለፈ የአገልግሎት ተጠቃሚዎች የተሟላ አገልግሎት እንዲያገኙ የላቀ ትኩረት ተሰጥቶት ሲሰራ ቆይቷልም ተብሏል። የዩናይትድ ኪንግደም የኢራንን ስለላ አገልግሎት በመርዳት የተጠረጠረውን ሰው በቁጥጥር ስር አዋለች። የዩናይትድ ኪንግደም ፖሊስ እንዳስታወቀው የ39 ዓመት ሰው የኢራንን ስለላ አገልግሎት በመርዳት ከብሔራዊ ደህንነት ሕግ ጋር በተያያዘ ወንጀል ፈጽሟል በሚል ክስ ተመስርቶበታል። የለንደኑ ሽብርተኝነት መከላከል ፖሊስ ክፍል በሊቨርፑል የሚኖረውን ቫሂድ አቤሪን ወንጀል ፈጽሟል በሚል ጥርጣሬ ረቡዕ ዕለት በበርሚንግሃም አካባቢ በቁጥጥር ስር አውሎታል።
የለንደኑ ሽብርተኝነት መከላከል ፖሊስ ክፍል ኃላፊ ኮማንደር ሄለን ፍላናጋን እንደተናገሩት በግለሰቡ ላይ ክስ ስለተመሰረተ ስለ ክሱ ዝርዝር መረጃ መስጠት ባንችልም ከዚህ ምርመራ ጋር በተያያዘ በህዝቡ ላይ በማህበረሰቡ ወይም በግለሰብ ላይ የተደቀነ ምንም አይነት ቀጥተኛ ስጋት ባለመኖሩ ለህዝቡ ማረጋገጥ እፈልጋለሁ ሲሉ ተደምጠዋል። ፖሊስ ባወጣው መግለጫ መሰረት አቤሪ በእስር ላይ እንዲቆይ የተደረገ ሲሆን ዛሬ አርብ ጁላይ 17 ቀን በዌስት ሚኒስተር ማጅስትሬት ፍርድ ቤት ቀርቦ ክሱን መመልከት እንደሚጀምርም ይጠበቃል ነው የተባለው። በመጨረሻም አሜሪካ በኢቦላ የተነሳ በዲሞክራቲክ ሪፐብሊክ ኮንጎ የሚገኙ ዜጎቿ በአስቸኳይ ወደ ሀገራቸው እንዳይመለሱ ገደብ ጣለች። በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ወረርሽኝ ምክንያት አሜሪካ ባለፉት 3 ሳምንታት በአገሪቱ ቆይታ ያደረጉ የአሜሪካ ዜጎች በንግድ አየር መንገድ ወደ አሜሪካ እንዳይገቡ ገደብ የጣለች ሲሆን በኮንጎ የሚገኘው የአሜሪካ ኤምባሲ ድረገጽ እንዳስታወቀው ወደ አሜሪካ በሚደረጉ በረራዎች ላይ ለመሳፈር ለ21 ቀናት በዲሞክራቲክ ሪፐብሊክ ኮንጎ ቆይታ ያደረጉ ተጓዦች አይፈቀድላቸውም ብሏል። በዲሞክራቲክ ሪፐብሊክ ኮንጎ ቆይታ ያደረጉ ሁሉም አሜሪካዊ ዜጎች ወደ አሜሪካ ከመግባታቸው በፊት ለ21 ቀናት ያህል ከኮንጎ ውጭ ለመቆየት ማቀድ አለባቸው። የኢቦላ ወረርሽኝ በኮንጎ የተለያዩ ግዛቶች መስፋፋቱን በመቀጠሉ እነዚህ ገደቦች ቀጥለዋል። ድንበር የለሽ ሐኪሞች ቡድን የተሰኘው የሕክምናና ሰብአዊ እርዳታ ድርጅት በኮንጎ ያለውን ወረርሽኝ በሽታውን ለመቆጣጠር ከሚደረጉ ጥረቶች በበለጠ ፍጥነት እየተስፋፋ መሆኑን አስጠንቅቀዋል። ድርጅቱ በበሽታው የተያዙ ሰዎች ቁጥር 2000 በላይ መድረሱን በመጥቀስ ተጨማሪ ስርጭትን ለመግታት የሕዝብ ጤና ጥበቃ ምላሹ በከፍተኛ ሁኔታ እንዲሰፋ ጥሪ አቅርቧል። እንደ ዶክተር ዊዝ አውት ቦርደርስ መረጃ ከሆነ ወረርሽኝ ከተከሰተ ባሉት 2 ወራት ውስጥ ብቻ ቫይረሱ በ41 የጤና አገልግሎት ዞኖች ውስጥ ተሰራጭቷል። ሮብለት ያወጣው የጤና ሚኒስቴር መረጃ እንደሚያሳየው ደግሞ ወረርሽኙ በይፋ ከተገለጸበት ግንቦት 15 ቀን ጀምሮ 2011 ሰዎች በበሽታው የተያዙ ሲሆን 754 ሞት ተመዝግቧል። ይህም በቫይረሱ ከሚያዙት የሞት ምጣኔው 37.5% ደርሷል የተባለው። ክቡራትና ክቡራን ውድ አድማጮቻችን ለሐምሌ 10 የምሽት መረጃ ያዝነው ይመስላል። እነሆ በሰኞ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።